ዛሬ አጠቃላይ የምንማማረው የቅዱስ ሩፋኤል ክብር በመጽሐፈ ሄኖክ በሚል ርዕስ ይሆናል። ከቅዱሳን መላእክት አንዱ ሩፋኤል በሰዎች ነፍሳት ላይ የተሾመ ነው። እግዚአብሔርም ይላል ሩፋኤልን እንዲህ አለው፣ አዛዚኤልን እጁንና እግሩን አስረ በጨለማ ውስጥ አግዘው፣ በዱዳኤል ያለች ምድረ በዳን ክፈታት፣ እርሱንም በዚያ በጨለማ ውስጥ ጣለው፣ በላዩም ጠማማና ሻፎ ድንጋዮችን ግጠምበት፣ ጨለማንም አልብሰው፣ በዚያም ለዘላለም ይኑር። ብርሃንን እንዳያይ በታላቅ የፍርድ ቀን ወደ ገሃነብ እንዲላክ ፊቱን ሸፍነው ተባለ እና ምን ይለዋል እግዚአብሔር? መላእክት ያጠፏትን ምድር አድናት ይለዋል። ይህን ትእዛዝ የተቀበለ ሩፋኤል ነው። ምን በላት? ምድርን አድናት። ይገርማል እኮ ሩፋኤል አዳኝ ሆኖ በማን ተላከ? በእግዚአብሔር ተላከ። ለሰዎች ሰይፍን፣ ሾተልን፣ መዋጋትን፣ መጋደልን፣ ደም ማፍሰስን ያስተማረ ሲሆን ይህ ብቻ ሳይሆን በጌጣጌጥ ሴቶች እንዲሸለሙ ይልቁኑ ደግሞ ያስተማረው ተውላጠ ዓለም ይባላል። በጣም ክፉ ነገር ነው። ከቅዱሳን መላእክት አንዱ ሩፋኤል በሰዎች ነፍሳት ላይ የተሾመ ነው ይላል። በምን ላይ? በሰዎች ነፍሳት ላይ የተሾመ ነው ይላል። በኋላ ሄኖክ አንድ ነፍስ ይመለከታል። እስከ ሰማይ ወጥቶ ይካሰሳል፣ ይጮሃል። እንዴ ያ ነፍስ ያ መንፈስ የማን ነው ሲለው፣ ያ መንፈስማ ቃየል በግፍ የገደለው የአቤል ነፍስ ነው ይለዋል። ኦ ድንግል ኦ መገነት ዘተከላይማነ እግዚአብሔር ወአጽጋየ ኃይለ መንፈስ ወአፍሬያ ጽላሎተ አብ፣ የአብ ቀኝ የተከላት የመንፈስ ቅዱስ ኃይል እንድታብብ ያደረጋት፣ ቅጠሏ እንደማይረግፍ ክብሯ የማይጣስ ማኅተመ ድንግልናዋ የማይለወጥ ፍሬዋ ሁሌ እንደሚተካ ፍሬዎት ክርስቶስ ከሷ ተወልዶ ለቤዛ ብዙሃን የሰጠን ሥጋው ደግሞ ዓለም እስኪያልፍ ድረስ ሲቆረስ ሲፈተት ሲቀዳ ይኖራልና ያን ያሳየዋል። ሄኖክ ይደነቃል። ከኔ ጋር ያለው መልአክ ቅዱስ ሩፋኤልም መለሰልኝ እንዲህም አለኝ፣ የቀደሙ ሽማግሌው አባትህና ባልቴቷ እናትህ ከእርሱ የበሉት የጥበብ ዛፊ ነው። ጥበብን አወቋት፣ ዓይናቸው ተገለጠ፣ ራቁታቸው እንዳሉ አወቁ፣ ከገነትም ተሰደዱ በማለት ዕፀ ጥበብን ወይም የተከለከሉትን የዛፍ ፍሬ ሩፋኤል ለማን ያሳየዋል? ንገሩኝ እስቲ። ለሄኖክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አቤቱ ጌታችን፣ ንጉሳችን፣ ሕይወታችን፣ ብርሃናችን የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ሆይ ክብርና ምስጋና ምልኮትና ወዳሴ ላንተ እናቀርባለን። የተከበሩ አባታችን መልአከ አርያም ፈቃደ ሥላሴ የዚህ አንጋፋ ጥንታዊ ቤተ ክርስቲያን ዋና አስተዳዳሪ፣ በእጅጉ የተወደዱ አንጋፋው ሊቅ መጋቤ አእላፍ ኤፍሬም በየነ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የስምዐ ጽድቅ መጽሔት ዝግጅት ዋና ኃላፊ፣ ክቡር ሊቀ ጠበብት ይሄይስ ደምሴ፣ ክቡር መልአከ ገነት አባ ገብረ ኪዳን ደስታ፣ ክቡራን ምእመናት፣ ሊቃውንተ ቤተ ክርስቲያን በአጠቃላይ እንደምን ቆያችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? ልዑል እግዚአብሔር ሁላችንን በሕይወትና በሰላም ጠብቆ ለዚህች ዕለት ለዚህ ሰዓት አድርሶናልና የአባቶቻችን አምላክ ንጉሳችን፣ ሕይወታችን፣ ብርሃናችን ኢየሱስ ክርስቶስ ክብር ምስጋና ለስሙ ይሁን። እንደ እግዚአብሔር ቸርነትና እንደ እግዚአብሔር ቅዱስ ፈቃድ ባለችን ጥቂት ደቂቃ የምንማማረው በመጽሐፈ ሄኖክ ምዕራፍ 6 ቁጥር 3 ላይ አባታችን ሄኖክ የጻፈልን የተናገረው ዓለም እስኪያልፍ ድረስ የሚነበበው የሚተረጎመው ታላቅ ቅዱስ ቃል ነውና መነሻ አድርጌ ያስተምራለሁ። በመሰረታዊ ነገሩ ታላቁ ሊቅ መጋቤ አእላፍ ኤፍሬም በየነ ቢያስተምሩ በእጅጉ ደስ ይለኝ ነበር፣ ለመታዘዝ ያህል ነው።
ከቅዱሳን መላእክት አንዱ ሩፋኤል በሰዎች ነፍሳት ላይ የተሾመ ነው። እስቲ አብረን እንበለው። ከቅዱሳን መላእክት አንዱ ሩፋኤል በሰዎች ነፍሳት ላይ የተሾመ ነው። የዚህ መልአክ በረከት ይደርብንና ዛሬ አጠቃላይ የምንማማረው የቅዱስ ሩፋኤል ክብር በመጽሐፈ ሄኖክ በሚል ርዕስ ይሆናል። የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ጥበቡን ለሁላችን የሚግለጥልን። የቅዱስ ሩፋኤል ክብር በምን? በመጽሐፈ ሄኖክ። ሄኖክ አባታችን ማን ነው? መጽሐፈ ሄኖክስ ምንድን ነው የሚለውን በአጭሩ ላስቀምጥላችሁ። አባታችን ሄኖክ የአዳም 7ኛ ትውልድ ነው። በጾም በጸሎት አካሄዱን ከእግዚአብሔር ጋር ቢያደርግ በ7ኛው ዓመት እግዚአብሔር ከዓይነ ሞት ሰውሮ ወደ ብሔረ ሕያዋን ብንልም ወይም ወደ ገነት ብንል አግብቶታል። ለዚህ ለሄኖክ ያልተገለጠለት ሰማያዊ ምስጢር የለም። ፈለከ ፈለካትን፣ አየራ አየራትን፣ ሙጽአ ነፋሳትን፣ ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት መላእክት እየተራዱት እያሳዩት በአጠቃላይ ሰማያዊ ምስጢራትን በማየት የጻፈ መጽሐፈ ሄኖክ በመባልም መጽሐፉ የሚታወቅ ነው። መጽሐፈ ሄኖክን ስናነሳ ታላቋን አንጋፋዋን ሀገራችንን ኢትዮጵያን እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን መላው ዓለም ያነሳታል። ይህ ሄኖክ ይህን መጽሐፍ ቢጽፍም መጽሐፉ ግን ከዓለም ጠፍቶ ነበረ። ይሁዳ በመልእክቱ ላይ ከመጽሐፈ ሄኖክ ጠቅሶ ጽፏል። ግን መጽሐፉ የለም፣ የት ገባ ተብሎ ዓለም ሁሉ እንቆቅልሽ ሆኖት ሲፈልገው በጣም በሚገርም መልኩ ከ1730 እስከ 1794 የነበረው የስኮቲሹ ተጓዥ ጀምስ ብሩስ የሚባል አንድ ሰው ወደ ኢትዮጵያ ይመጣል። አሁን በ18ኛው ክፍለ ዘመን ማለት ነው። ታላቅ ነገር ነው መነግራችሁ። ይህ ጀምስ ብሩስ በኤደንበርግ ዩኒቨርሲቲ ሕግን ያጠና ነው። አረብኛ ቋንቋ፣ ስፓኒሽ ቋንቋ፣ ፖርቹጊዝ ቋንቋ፣ የግዕዝ ቋንቋ አቀላጥፎ ይችል ነበረ። ምክንያቱም እኛ ምናልባት ዝቅ ብናደርገውም በትምህርት ቤትም ባንሰጠው በመላው ዓለም ግን የግዕዝ ቋንቋ ክብር ያለው ነው። የግዕዝ ቋንቋ ጥናት በጀርመን ከተጀመረ 500 ዓመት ሆኖታል። ስለዚህ ፈረንጆቹ ግዕዝን ማጥናት ልማዳቸው ነውና የግዕዝ ቋንቋን ይችል ነበረ። ልክ በ1770 ዓመተ ምህረት ላይ ወደ ጎንደር በመጣ ጊዜ ንጉሠ ነገሥት ተክለ ሃይማኖት ሁለተኛና ራስ ሚካኤል ስዑል አቀባበል ያደርጉለታል። ግዕዝ ቋንቋ ፈረንጅ ሆኖ መቻሉ ደግሞ በስፖርት የዳበረ ተክለ ቁመናው በዘመኑ በጣም ተወዳጅ አድርጎት ነበረና ኢትዮጵያ 2 ዓመት ቆይቷል። 2 ዓመት ሲቆይ ብራና መጻሕፍትን በመገልበጥ ለመድኃኒት የሚያስፈልጉ እጽዋትን በመሰብሰብ ሲታወቅ ዓለም ጠፍቶት መጽሐፈ ሄኖክ የት አለ በሚልበት ሰዓት ሀገራችን ኢትዮጵያ በተለይ ቅድስት ቤተ ክርስቲያናችን ላይ ይነበብ ይተረጎም ነበረና ያንን በሚያይ ጊዜ በጣም ደነቀው። ከዛ በኋላ 3 ኮፒ ወደ ሀገሩ ይዞ ሄዶ ለፈረንሳዊ ንጉሥ ለሉዊ 15ኛ ይሰጠዋል። ያን ጊዜ ፈረንሳዊ ንጉሥ ሉዊ 15ኛ በእጅጉ በመደነቅ የፈረንሳይ ምሁራንን ሰብስቦ መጽሐፈ ሄኖክ መገኘቱን ከኢትዮጵያ ይነግራቸዋል። እነዛም ተመራማሪዎች በጣም በእጅጉ በመደነቅ መጽሐፈ ሄኖክን መመርመር ጀመሩ። አንዱ ደግሞ ኦክስፎርድ ቦዴሊያን ወደ እንግሊዝ ተልኮ የእንግሊዝ ተመራማሪዎች ማጥናት ጀመሩ። አንዱ ደግሞ ራሱ ጋራ ኮፒው ተቀመጠ። ስለዚህ መጽሐፈ ሄኖክ ተገኘ ተብሎ ለመጀመሪያ ጊዜ በዓለም ደረጃ በእውነት አዋጁ የታወጀው ከኢትዮጵያ የሄደው መጽሐፈ ሄኖክ ነውና ይህን ታላቅ መጽሐፍ ጠብቃ ላቆየች ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክብር ይገባታል። በእውነት በዓለም ደረጃ ማለት ነው። ከዛ በኋላ በ1948 እስከ 1956 ቁምራን የሚባል የሙት ባህር ዋሻ አካባቢ ቁፋሮ ሲደረግ እዛ አካባቢ ወደ 981 ጥንታውያት መጻሕፍት ተገኝተዋል። በዛ ውስጥ የሄኖክ መጽሐፍ ቁርጥራጭ ነው የተገኘው። ሙሉ በሙሉ ያልተበረዘው ያልተከለሰው በሙሉ ደረጃ ያለው ከኢትዮጵያ የሄደው መጽሐፈ ሄኖክ ነውና መጽሐፈ ሄኖክ እንዲመረመር አድርጎታል። እና መጽሐፈ ሄኖክን ስናነብ ደግሞ በጣም አስገራሚ ነገሮችን እናያለን። ለምሳሌ ሰዎችን ያሳቱ ብዙ መናፍስት ነበሩ፣ ወደ 200 ይጠጋሉ። የዓለምን መንገድ ያበላሹ ስህተትን ያስተማሩ ናቸው። ከነዛ መካከል አንዱ አዛዚኤል የሚባል ክፉ ጠላት ነበር። ማን የሚባል?
ይህን ክፉ ነገር ይህን ዓለምን ያሳተ ብዙ መንገድን ያበላሸውን ክፉን ለመጀመሪያ ጊዜ እንዲጥለው፣ እንዲቃወመው፣ እንዲያትመው የታዘዘው የመላእክት አለቃ ማን ነበረ? ሩፋኤል ነበረ። በመጽሐፈ ሄኖክ ምዕራፍ 3 ቁጥር 5 ላይ እግዚአብሔርም ይላል ሩፋኤልን እንዲህ አለው፣ አዛዚኤልን እጁንና እግሩን አስረ በጨለማ ውስጥ አግዘው፣ በዱዳኤል ያለች ምድረ በዳን ክፈታት፣ እርሱንም በዚያ በጨለማ ውስጥ ጣለው፣ በላዩም ጠማማና ሻፎ ድንጋዮችን ግጠምበት፣ ጨለማንም አልብሰው፣ በዚያም ለዘላለም ይኑር፣ ብርሃንን እንዳያይ በታላቅ የፍርድ ቀን ወደ ገሃነብ እንዲላክ ፊቱን ሸፍነው ተባለ። ይሄን የታዘዘ ማን ነው? ንገሩኝ እስቲ ማን ነው? ሩፋኤል ነው። እና እዛ ጨለማ ውስጥ ምን በለው አትመው፣ ድንጋይ ጫንበት፣ በመጨረሻው ማለትም በዕለተ ምጽአት በዚያው ወደ ገሃነመ እሳት ይላካልና ሲለው፣ ሩፋኤል ደግሞ የእግዚአብሔርን ትእዛዝ በማክበር ይህንን ዓለምን ያሳተውን መንፈስ ምን ውስጥ ከተተው? ዱዳኤል በሚባል ጨለማ ውስጥ አስሮ አኖረው። ክብር ለዚህ መልአክ፣ ታላቅ መልአክ ነው ማለት ነው። እና ምን ይለዋል እግዚአብሔር? መላእክት ያጠፏትን ምድር አድናት ይለዋል። ይህን ትእዛዝ የተቀበለ ሩፋኤል ነው። ምን በላት? ምድርን አድናት። ይገርማል እኮ ሩፋኤል አዳኝ ሆኖ በማን ተላከ? በእግዚአብሔር ተላከ። ዓለምን ያሳተውን አዛዚኤልን ዱዳኤል በሚባል ምድረ በዳ ውስጥ ጨለማ ውስጥ ያሰረ ታላቅ መልአክ ነው። ዛሬም ጠላቶቻችንን ክፉዎቹን መናፍስት የሚያስርልን የከበረ መልአክ ነው። ክብር ይግባው መልአክ በእውነት። እና ይህ አዛዚኤል በመጽሐፈ ሄኖክ ምዕራፍ 2 ቁጥር 18 ለሰዎች ሰይፍን፣ ሾተልን፣ መዋጋትን፣ መጋደልን፣ ደም ማፍሰስን ያስተማረ ሲሆን ይህ ብቻ ሳይሆን በጌጣጌጥ ሴቶች እንዲሸለሙ ይልቁኑ ደግሞ ያስተማረው ተውላጠ ዓለም ይባላል። በጣም ክፉ ነገር ነው። ተውላጠ ዓለም ምን ማለት ነው? የሰውን ሕዋስ ወስዶ ፈረስ በቅሎ ውስጥ መጨመር፣ የፈረስ የበቅሎን ወስዶ ሰው ውስጥ መጨመር፣ የተሰበዳት የተባሉ አስፈሪ ፍጡራን እንዲወለዱ እንዲጸነሱ የማድረግ እግዚአብሔር ያልፈቀደውን ስራ ይሰራ ነበረ። ማለትም በዘመናዊው ሳይንስ ዲኤንኤን መቀያየር። ምንን መቀያየር? ዲኤንኤን መቀያየር። በጣም እኮ ከባድ ነገር ነው። ያን ጊዜ ይላል በተለይ በመጽሐፈ ሄኖክ ላይ የሰው የዓለምን ለውጥ አሳያቸው፣ መንገዳቸው ሁሉ ጠፋ ማለት በጣም አስፈሪ። ከዚህ እስከ ደመናው የሚደርሱ ረዣዥም ኔፍሊሞች መወለድ ተጀመሩ። ይህንን ያስተማረ ማን ነው? አዛዚኤል። እሱን የቀጣ ማን ነው? የእግዚአብሔር መልአክ ሩፋኤል ነው። ክብር ይግባው። መልአክ ታላቅ መልአክ ነው። ስለ ዲኤንኤ ልንገራችሁ። ምን አይነት ነገር ይሰሩ ነበረ በዛ ዘመን? እና አዛዚኤል ሲባል ዛሬ ዓለሙ ሰውን ቢቃወመው በድብቅ የሚሰራው ነገር አለ። ምንድነው በድብቅ የሚሰራው? ዲኤንኤ ማቀያየር። ይሄ እግዚአብሔር የሚጠላው መጥፎ ስራ ነው። እግዚአብሔር በውስጣችን ውስጥ ያስቀመጠው አንድ ትልቅ ምስጢር አለ። ሳይንቲስቶች በቅርብ ነው የደረሱበት። ለምሳሌ ሰው ቢክድ ልጁን አልወለድኩም ቢል ዲኤንኤው ቢመረመር አይታወቅም። እውነት ነው አይደለም? ብትፈልጉ ከጥፍሩ ብትፈልጉ ከጸጉሩ ከማንኛውም አካሉ ወስዳችሁ ቼክ ስታደርጉ ውሸት የለም፣ እውነት ነው እግዚአብሔር ውስጣችን ያስቀመጠው። እና ይሄ ዲኤንኤ የሚባለው ሴላችን ኒውክለስ ውስጥ ነው ያለው፣ እዚህ ውስጥ ማለት ነው። በጣም የሚገርማቸው 6 ቢሊየን ፊደሎች ነው ውስጡ ያለው። ስንት ናቸው? አቤት የእግዚአብሔር ስራ እንዴት እኮ ይረቃል። 6 ቢሊየን በማይክሮስኮፕ ይታያል። አሁን 6 ቢሊየን ፊደል ማለት 1000 መጽሐፍ ቅዱስ ውስጥ ያሉ የፊደል ብዛት ማለት ነው። አሁን ለምሳሌ ከመጽሐፍ ቅዱስ አንድ ፊደል ቢቀየር መልእክቱ አይዛባም? ይዛባል። ይዛባል። አንድ ፊደል ከሴላችን ቢጎድል ሰው አካለ ስንኩል ሆኖ በዊልቸር ይሄዳል ማለት ነው። በጣም የሚገርም ነው። እና እያንዳንዳችን ከዚህ ፊደል ውስጥ ተወስዶ ይጻፍ ቢባል ለ8 ሰዓት ቢጻፍ 50 ዓመት ይፈጅብናል። ውስጣችን የተቀመጠውን ፊደል ነው። እና ዓመት ይፈጅብናል? 50 ዓመት ይፈጅብናል። አሁን ምንድነው ይሄ ነገር? መሰላል የሚመስል ቅርጽ ነው ያለው፣ እዚህ ሴል ኒውክለስ ውስጥ ነው ያለው። በኋላ ሳይንቲስቶች፣ በተለይ እስራኤል ሳይንቲስቶች በደንብ አድርገው ሲመለከቱት ማለት ነው 26 ነገሮች አሉ። ስንት ነገሮች አሉት?
10 5 6 5 የሚል ነገሮች አሉት። በኋላ ሲያጠኑት ይሄ ነገር ዝም ብሎ ሊመጣ አይችልም። ለምን ይሄ ሆነ ሲባል በእነሱ ዮድ ሄ ዋው ሄ ይሉታል። ያህዌ የሚል የእግዚአብሔር ስም አምላክ እንደተጻፈ ውስጡ ይደርሱበታል። የሰማችሁ ነው። ትንሽ ከብዳል ግን ምነግረው ቢሆን ምናውቀው ጥሩ ነው። ዘፍጥረት 1 ልክ ቁጥር 26 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል። ስለዚህ ሰዓሊ ስዕል ስሎ ፊርማውን እንደሚያሳርፍበት በእያንዳንዳችን ዲኤንኤ ላይ የእግዚአብሔር ስም ተጽፏል። አሁን ነው የታወቀው ማለት ነው። ይሄ በጣም ይገርማል። እና ይሄን ለማቀየር ሙከራ ያደርጉ ነበረ በዛን ዘመን የወደቁት ማለት ነው። ሩፋኤል ደግሞ ታዞ እነዚህን በጨለማ ውስጥ በድንጋይ የገጠመባቸው ምድርን እንዲፈውስ የተላከ መልአክ ነው። ክብር ይግባው መልአክ በእውነት እና ሄኖክ ጠቅሶታል ማለት ነው። እንደገና አሁንም ሄኖክ ምዕራፍ 6 ላይ ሩፋኤልን ያነሳዋል። የቅዱሳን መላእክት ስማቸው ይህ ነው ይላል። የቅዱሳን መላእክት ስማቸው ይህ ነው ይላል። ምክንያቱም በስማቸው ውስጥ ማን አለ? እግዚአብሔር አለ። ማን አለ? እግዚአብሔር አለ። በኦሪት ላይ ምን ይላል? ዘጸአት 23 ላይ ስሜም በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመረሩት ይላል። ኤል የሚባል የእግዚአብሔር ስም አለ። ኃይሉ ያ ነው የመላእክት ኃይል። ማን የሚባል? ኤል። መጀመሪያ የሚያነሳው ኡራኤልን ነው። ከቅዱሳን መላእክት አንዱ ኡራኤል አለ በመብረቅና በነጎድጓድ ላይ የተሾመ ነው ይላል። ኡራ ማለት ብርሃን ማለት ነው። ኤል ማለትስ እግዚአብሔር ማለት ነው። ኡራኤል ማለት ብርሃነ እግዚአብሔር ነው። መባረቅትን ነጎድጓድን እንዲመራ የተሾመ ነው። ቀጥሎ ግን ያነሳው ሁላችን የምንወደው የምናከብረው ተወዳጁ መልአክ ሩፋኤልን ነው። ምን አለ? ከቅዱሳን መላእክት አንዱ ሩፋኤል በሰዎች ነፍሳት ላይ የተሾመ ነው ይላል። በምን ላይ? በሰዎች ነፍሳት ላይ የተሾመ ነው ይላል። ሩፋ ማለት ሐኪም ማለት ነው። ምን ማለት ነው? ፈውስ ሐኪም ማለት ነው። ኤልስ እግዚአብሔር ነው። ሩፋኤል ማለት ፈውሰ እግዚአብሔር፣ እግዚአብሔር ፈዋሽ ነው ማለት ነው። ደስ አይልም? ስሙ ራሱ ሩፋኤል ሲባል እግዚአብሔር ፈዋሽ ነው። እሱም ለፈውስ የሚላክ መልአክ ነው። ሰላም ለሩፋኤል መልአከ ነፍስ ይለዋል አባ ጊዮርጊስ ዘጋስጫ። የነፍስ መልአክ የሰውነት መልአክ ሩፋኤል ሰላምታ ላንተ ይገባል ይለዋል። ቀጥሎ የሚያነሳው ራጉኤል ነው። ራጉኤል ስለ ዓለምና ስለ ብርሃናት የሚበቀል ነው ማለት ብርሃን ሳይሆን ብርሃንን የለበሰ መስሎ የሚታየውን ዲያብሎስንና አጋንንትን የሚበቀል ራጉኤል ነው። በረከቱ ይደርብን። ራጉ ማለት አርክ ማለት ነው፣ ወዳጅ ማለት ነው በዕብራይስጥ። ኤል ማለትስ እግዚአብሔር ማለት ነው። ራጉኤል ማለት የእግዚአብሔር ንገሩኝ፣ የእግዚአብሔር ወዳጅ። ቀጥሎ ሚካኤልን ያነሳዋል። ለሰው በሚያደርገው በጎነት ላይ ለሕዝቡ ታዛዥ ነውና ከቅዱሳን መላእክት አንዱ ሚካኤል ነው ይላል። አመስግኑትን መላእክት ሚካኤል ነው። የተወደዱ መላእክት ሚ ማለት መኑ ማን ማለት ነው። ካ ማለት እንደ ማለት ነው። ኤል ማለት እግዚአብሔር ማለት ነው። ሚካኤል ማለት ማን እንደ እግዚአብሔር? እስቲ በሉ። ሚካኤል የሚለው ስም ልዩ ነውና በመጽሐፈ ሄኖክ ምዕራፍ 20 ላይ አካ ሚል የእግዚአብሔር ስሙ ሚካኤል እጅ ላይ ተጽፏል። ማን እጅ ላይ? ቅዱስ ሚካኤል እጅ ላይ ተጻፈ ይላል። በመጽሐፈ ሄኖክ ምዕራፍ 20 ላይ ስታነቡ ክስቢኤል የሚባል የመሐላ ስሙ፣ ቤቃ የሚባል ስሙ፣ ይልቁኑ አካ የሚባል ሰማይና ምድርን ያጸናን ስሙን በቅዱስ ሚካኤል እጅ ላይ አኖረው ይላል። አ ማለት አልፋ ማለት ነው። ካ ማለት እና ማለት ነው። ማለት ኦሜጋ፣ አልፋና ኦሜጋ የሚል የእግዚአብሔር ስም በሚካኤል እጅ ላይ ተጽፏል። ክብሩ ለዚሁን ነው። እዚህ መልአክ ታዛዥ ነው ይላል። ቀጥሎ ሰረቃኤል የሚባል መልአክ ያነሳል። በተለይ መልአክ በሰውነታቸው ኃጢአት በሚሰሩ ሰዎች መናፍስት ላይ የተሾመ ነው ይላል። ሰረቃ ማለት አዛዥ ልዑል ማለት ነው። ኤል ማለት እግዚአብሔር ማለት ነው እና በተለይ አእምሯቸው የታመመ ናላቸው የዞረባቸውን ሰዎች እንዲራዳ እግዚአብሔር የሾመው ታላቅ መልአክ ነው። መጨረሻ የሚያነሳው በገነት ላይ በእባቦች ላይ በኪሩቤል ላይ የተሾመ ከቅዱሳን መላእክት አንዱ ገብርኤል ነው ይላል። ክብር ይግባው መልአክ ገብርኤል። ጋቦር ኤል ይሉታል በዕብራይስጥ፣ በእኛ ገብርኤል እንለዋለን። ሁለት ፍቻ አለው። ጋቦር ማለት ኃያል፣ ኤል እግዚአብሔር ኃያል ነው። ሁለተኛው ግን ጋቦር ማለት ወይም ገብር ማለት
ብእሲ ሰው ማለት ነው። ኤል ማለት እግዚአብሔር ነው። ስለዚህ የቅዱሳን መላእክት ስማቸው ይህ ነው ሲል ሩፋኤልን መልአከ ነፍስ ብሎታል። ክብር ይግባው። በእውነት ይህ መልአክ ተወዳጅ መልአክ ነው። ሌላው በመጽሐፍ ሄኖክ ላይ ሩፋኤል ምስጢር ተርጓሚ ነው። ምን ተርጓሚ ነው? ምስጢር ተርጓሚ ነው። በምዕራፍ 6 ቁጥር 20 ላይ እዛው መጽሐፍ ላይ ሄኖክ ምን ይላል? በምዕራብ ረጅምና ታላቅ ተራራ የጸና ዓለትንም አሳየኝ ካለ በኋላ 4 ያማሩ ቦታዎች አሉ ይላል። ስንት ቦታዎች? መካነ ነፍሳት ናቸው። ሄኖክ ያያቸዋል እና በውስጡም ልሙጥ ነው ይላል። ለማየት ደግሞ ጥልቅና ጨለማ ነው ይላል። ማን ይተርጉምለት? 4 ቦታዎች አሉ፣ ያማሩ ናቸው፣ ልሙጥ ሆነው ያያቸዋል። እንደገና ደግሞ ጨለማ ናቸው። ምንድነው ብሎ አባታችን ሄኖክ መመርመር ሲጀምር ምስጢርን የሚተረጉም ማን ይመጣል? ሩፋኤል ይመጣል። ያን ጊዜ አለ ከቅዱሳን መላእክት አንዱ ከኔ ጋር ያለው ሩፋኤል መለሰልኝ ካለ በኋላ ይሄም አለ የሰዎች ነፍሳት መሰብሰቢያ ነው አለ። በኋላ ሄኖክ አንድ ነፍስ ይመለከታል። እስከ ሰማይ ወጥቶ ይካሰሳል፣ ይጮሃል። እንዴ ያ ነፍስ ያ መንፈስ የማን ነው ሲለው ያ መንፈስማ ቃየል በግፍ የገደለው የአቤል ነፍስ ነው ይለዋል። ልጆቹ በንፍሮ እስኪጠፉ ድረስ እየተካሰሰ ተመልከተው ብሎ በእውነት የአቤልን ነፍስ ለሄኖክ ያሳየ ምስጢር ገላጭ ሩፋኤል ነው። ክብር ይግባው። መልአክ ማለት ብዙ ነው ስራው በጣም። አሁንም ምዕራፍ 8 ቁጥር 20 ላይ ሄኖክ ወደ ገነት ይነጠቃል። እኛ እንግዲህ ሰምተን ማናቀው መልአክ አለ እዛ ላይ የጠቀሰው ዙጡኤል በሚባል መልአክ ላይ አልፌ ሄድኩ አለ። ሄኖክ ነው። አልፌ ሄድኩኝ፣ ከዛም ወደ ጽድቅ ገነትም መጣው። ከነዚያ ዛፎችም ወዲያ ብዙዎች ዛፎች በቅለው አየሁ ይላል። ሽታቸው ያማረ ነው፣ ብርሃናቸው ብዙ ነው፣ ያበራሉ ይላል። የገነትን እጽዋት ይመለከታል ሄኖክ። ሽታቸው የመንፈቅ መንገድ ሄዶ ይሸታል፣ ለማየት ያማሩ ናቸው። ፍሬውን ቆርጠው አላምጠው ሳይተዉ ሌላ አዲስ ፍሬ ይተካሉ፣ ያያቸዋል። እነዛ የገነት አበቦችን ስናስብ አንዲት የገነት አበባ ትዝ ትለናለች። እሷ ማናት? ፍሬ ሕይወት ኢየሱስ ክርስቶስን የወለደች ማናት? ኧረ ንገሩኝ። ኦ ድንግል ኦ መገነት ዘተከላይ ማነ እግዚአብሔር ወአጽጋያ ኃይለ መንፈስ ወአፍሬያ ጽላሎተ አብ። የአብ ቀኝ የተከላት የመንፈስ ቅዱስ ኃይል እንድታብብ ያደረጋት፣ ቅጠሏ እንደማይረፍ ክብሯ የማይጣስ ማኅተመ ድንግልናዋ የማይለወጥ ፍሬዋ ሁሌ እንደሚተካ ፍሬ ሕይወት ክርስቶስ ከሷ ተወልዶ ለቤዛ ብዙሃን የሰጠን ሥጋው ደግሞ ዓለም እስኪያልፍ ድረስ ሲቆረስ ሲፈተት ሲቀዳ ይኖራልና ያን ያሳየዋል። ሄኖክ ይደነቃል። ማን ይደነቃል? ሄኖክ ይደነቃል። በኋላ አንድ ደግሞ የተለየ በብርሃን የተከበበ ዛፍ ያሳየዋል። ያ ዛፍ ምንድን ነው ይላል ሄኖክ። ያን ጊዜ ሩፋኤል መጣ፣ እንዲህ ይላል ከኔ ጋር ያለው መልአክ ቅዱስ ሩፋኤልም መለሰልኝ እንዲህም አለኝ፣ የቀደሙ ሽማግሌው አባትህና ባልቴቷ እናትህ ከእርሱ የበሉት የጥበብ ዛፊ ነው። ጥበብን አወቋት፣ ዓይናቸው ተገለጠ፣ ራቁታቸው እንዳሉ አወቁ፣ ከገነትም ተሰደዱ በማለት ዕፀ ጥበብን ወይም የተከለከሉትን የዛፍ ፍሬ ሩፋኤል ለማን ያሳየዋል? ንገሩኝ እስቲ። ለሄኖክ እስቲ በሉ። ስለዚህ ሩፋኤል ምስጢር ገላጭ ነው አይደለም? ምስጢር ገላጭ ነው አይደለም? ባጠገቡ ደግሞ የሕይወት ዛፍ አለች። ያቺ ሕይወት ዛፍ ድንግል ማርያም ነበረች። በረከቷ አይደርብን። ያቺ ሕይወት ዛፍ አዳም ተመልሶ ቢበላት ሕይወትን ስለሚያገኝባት እግዚአብሔር የምትገለባበት የእሳት ሰይፍን ይዘው የሕይወት ዛፍን እንዲጠብቁ መላእክትን ያዛል። ታዲያ ታላቁ ሊቅ አባ ኤፍሬም ሶርያዊ ምን ይላል? ያቺ ፍሬን የሕይወት ፍሬን የተሸከመች የሕይወት ዛፍ በማን ተጠበቀች? በኪሩብ ሰይፍ ተጠበቀች። ድንግል ማርያም ደግሞ ፍሬ ሕይወት ኢየሱስ ክርስቶስን በማኅፀኗ የተሸከመች ናትና በአረጋዊ ዮሴፍ ተጠበቀች። ክብር ይግባት እናታችን፣ በረከቷ ይደርብን። አመስግኗት በደንብ። ስለዚህ ሩፋኤል ለሄኖክ መምህር ሆኖ ምስጢር ገላጭ ሆኖ ሲመላለስ እናየዋለን። እንደገና ምዕራፍ 10 ከቁጥር 1 እስከ 6 እልፍ አእላፋት መላእክት አሉ። ከነዛ ውስጥ ደግሞ 4 መላእክትን ያያል ሄኖክ። ስንት መላእክትን ንገሩኝ? ስንት መላእክትን?
4 መላእክት ነው ያለና በእግዚአብሔር ዙፋን በአራቱ አቅጣጫ ቆመዋል። አንዱ በምስራቅ፣ አንዱ በምዕራብ፣ አንዱ በሰሜን፣ አንዱ በደቡብ ነውና አንድ መልአክ ይመጣል። ሄኖክ ይገረማል። እነዚህ መላእክት ማን ናቸው ብሎ ሲጠይቀው ምን ብሎ መለሰለት? መጀመሪያው አለው ይቅር የሚል ከመዓት የራቀ ቅዱስ ሚካኤል ነው አለው። ማን ነው? ከመዓት የራቀ ደግ የሆነው መልአክ ማን ነው? ደስ አይልም? ሚካኤል ደግ ነው በጣም ከመዓት የራቀ። ለዚህ ነው ሁሌ ከፍጡራን ወገን ከድንግል ማርያም በመቀጠል በደግነት ስሙ የሚነሳው ማን ነው? ማን ነው? አልቦ ዘይት ማሰለከ በልማደ ምህረት ወሳሂል እንበለ ባሕቲታ ሀትከ ማርያም ድንግል። ማንም በርኅራኄ ወገን በበጎነት ከድንግል ማርያም በስተቀር አንተን የሚመስል የለም ተብሏል። ሚካኤል እንዘ ተሐቅፍዮም ሲባል ወሚካኤል ከማኪ ርኅሩ፣ እንዳንቺ ርኅሩ የሆነውን ሚካኤልን ይዘሽ ነይ። ቅዳሴያችን ላይም ተውቦ ምህረት ለሚካኤል የመራራት ሀብት ተሰጠው ይላልና ሚካኤል ነው ብሎ ይጠቅስለታል። ሁለተኛው በእግዚአብሔር ዙፋን አጠገብ የቆመውን ሲያየው ሁለተኛው በበሽታ ሁሉ ላይ በሰው ልጆች ቁስል ላይ የተሾመው ቅዱስ ሩፋኤል ነው አለው። ደስ አይልም? በጣም ደስ ይላል። በጣም በበሽታ ሁሉ ላይ ተሾሟል ይላል። ስለዚህ ህሙማን መጨነቅ የለባቸው። ማንን መማፀን አለባቸው? በበሽታ ሁሉ ላይ ነው ያለው። ሩፋኤል ህሙማንን እንዲፈውስ የተሾመ ታላቅ መልአክ ነው። ለዚህ ነው የጦቢትን አይን ያበራው። ሳራ እሱ ስጋዊ አይን ነው በረላለት። በመንፈስ በሽታ የተጠቃችውን ሳራ ወለተ ራጉኤልን አስማንዲዮስ የሚባለውን ጋኔን ያወጣላት ማን ነው? ሩፋኤል ነው። ዛሬ በውጭ ሀገር ብትሄዱ የሐኪሞች፣ የነርሶች፣ የፋርማሲስቶች የሁሉም የጤና ባለሙያዎች ጠባቂ ደጋፊ የሚባለው መልአክ ሩፋኤል ነው። ታውቃላችሁ? የሐኪሞች ሁሉ የዶክተሮች እዚያ አላቅም እንጂ ባህር ማዶ አብዛኞቹ የክርስቲያን ሆስፒታል ሩፋኤል ስዕሉ አለ። ዶክተሮቹም ቀዶ ጥገና ከማከናወናቸው በፊት ሩፋኤልን ተማጽነው ነው የሚያደርጉት። የሰማችሁ ነው? ሩፋኤልን ተማጽነው ነው ያደርጉትና የሐኪሞች ሁሉ ረዳት ይባላል በመላው ዓለም። ስለዚህ ሜዲካል ዶክተሮች ካላችሁ ስራችሁን ከማከናወናችሁ በፊት ማንን መማጸን ያስፈልጋል? ሩፋኤልን መማጸን ያስፈልጋል። እና አንዳንድ ስዕሉን ብትመለከቱ የመድኃኒት ብልቃጥ ይዘው ይታያል። ለምንድን ነው? የሐኪሞች ሁሉ ምንድን ነው? የሐኪሞች ሁሉ ምንድን ነው? ተራዳኢ መልአክ ነው ማለት ነው። የሚገርማችሁ እኛ አላወቅንም እንጂ እያንዳንዱ መልአክ የተሰጠው ሀብት አለ። አንዱ የአንዱን ውስጥ አይገባም። ሁሉም የራሱ። ለምሳሌ ጥበብን ብቻ የሚገልጥ መልአክ አለ። የሰማያዊ ምስጢር የሚገልጥ መልአክ አለ። ህሙማን የሚፈውስ በቅዱሳንም ራሱ አይን ላይ የተሾሙ አሉ፣ ኩላሊት ላይም የተሾሙ አሉ። ስለዚህ ስፔሲፊካሊ እነዛን መማፀን ሰውን ከብዙ ነገር እንዲጠበቅ ያደርገዋል። ከኔ ጋር ናችሁ? ስለዚህ በበሽታዎች ሁሉ ላይ የተሾመ ማን ነው? ሩፋኤል ነው ይለዋል። እንግዲህ ይቀጥልና ሌላ መልአክ ይጠቅስለታል። አራተኛውም አለ ሶስተኛውም በሰራዊት ሁሉ ላይ የተሾመ ቅዱስ ገብርኤል ነው አለ። ማን ነው? ቅዱስ ገብርኤል ነው። አራተኛው የዘላለም ሕይወትን ለሚወርሱ ሰዎች ተስፋ ንስሐ በሚገቡ ሰዎች ላይ የተሾመው ቅዱስ ማን ነው አለው? ፋኑኤል ነው አለው። ስለዚህ 4 መላእክት አሉ። ከአራቱ መካከል ባለሟልነትን ካገኙ አንዱ የምትወዱት የምታከብሩት ዛሬ ወርሃዊ መታሰቢያ የምታደርጉለት ሩፋኤል ነው። ክብር ይግባው መልአክ ቅዱስ ሩፋኤል ነው። ሌላው በመጨረሻም 14ኛው ምዕራፍ ቁጥር 28 ላይ እነዚህ 4ቱ መላእክት ትልቅ ትእዛዝ ታዘዙ ከእግዚአብሔር። ምንድነው ትእዛዙ? በመጨረሻው ዘመን አለ ሚካኤል፣ ገብርኤል፣ ሩፋኤልና ፋኑኤል መናፍስቱን አጋንንትን ሁሉ ወደ ገሃነመ እሳት እንዲጨምሩ ስልጣን ተሰጣቸው ይላል። የሰማችሁ ነው? ማን? ሚካኤል፣ ገብርኤል፣ ሩፋኤልን ፋኑኤል። አይገርም? ሩፋኤል እዚህ ውስጥም አለ ማለት ነው። ስለዚህ ዛሬ ያኔ በዕለተ ምጽአት የሚጥለውን ክፉ መንፈስ ዛሬም በኃይለ ጸሎቱ ስለሚጥልላችሁ ሁሌ ይሄን መልአክ ማክበር ይገባቸዋል ማለት ነው። መውደድ ይገባቸዋል። አክብሩት፣ ውደዱት ሩፋኤል። ሌላው በመጨረሻ አንስቼ እቀመጣለሁ። ምዕራፍ 20 ቁጥር 34 ላይ
መንፈስ ይላል ሄኖክን ከሰማያት በላይ ባለ ሰማይ ሰወረው ይላል። ሰማየ ሰማያት ገባ ማለትም ጽርሐ አርያምን ተመለከተ። በጣም የመጨረሻዋን ሰማይ ነው። ከዚያም በብርሃን መካከል በዕንቁ የተሰራ ቤትን አየሁ ይላል። በምን የተሰራ? በዕንቁ። ይህን ያየው ሄኖክ ነው። ምን አይነት ጸጋ ነው! እግዚአብሔር በአንድነት በሶስትነት የሚሰለስበት የሚቀደስበት የሚወደስበት ዓለም ተነጥቆ ገባ። ያን ጊዜ ይላል ሱራፌል፣ ኪሩቤል፣ አፍኒን በዙሪያው አሉ ይላል። ያለ እረፍት እያመሰገኑ ይጠብቃሉ። ማንና ማን? ሱራፌል፣ ኪሩቤልና አፍኒን ካለ በኋላ የማይቆጠሩ ብዙ የሚሆኑ መላእክት ያንን ቤት ይከቡታል ይላል። የእግዚአብሔርን ዙፋን ነው። መጨረሻ ላይ ግን ምን ይላል? ሚካኤል፣ ገብርኤል፣ ሩፋኤልና ፋኑኤል ይገቡና ይወጡ ነበር። ክብር ይግባቸው። እነዚህ መላእክት ይገባሉ፣ ይወጣሉ፣ ይገባሉ፣ ይወጣሉ። ወደ ጽርሐ አርያም ወደ እግዚአብሔር ዙፋን ሰው የጸለየውን ጸሎት ያቀረበውን መስዋዕት ለማሳረግ የሚወጡት የሚወርዱት ሚካኤል፣ ገብርኤል፣ ሩፋኤልና ፋኑኤል ናቸው። አክብሯቸው እነዚህ መላእክት። በተለይ በጥፋት ውሃ ጊዜ ኖህን ሁሉ ይጠብቅ የነበረ ያስተምር የነበረ ይመክር የነበረው መልአክ ሩፋኤል እንደነበረ የሌላ አብያተ ክርስቲያናት በተለይ ጥንታውያት መጻሕፍት ይናገራሉ። ስለዚህ ሩፋኤል ሁላችንንም በቃል ኪዳኑ ይጠብቀን። ምክንያቱም ወደ እግዚአብሔር የምናቀርበው ጸሎት ሁሉ ተጠቅልሎ የሚሄደው በ24ቱ ካህናተ ሰማይ ማዕጠንት ነው። እነዛ ደግሞ 24ቱ ካህናተ ሰማይ የወጡት ከሚመራቸው ነገዶች ነው። ሩፋኤል ከሚመራቸው ነገዶች ነው። ኢዮር ላይ ኪሩቤል አሉ፣ ኪሩብ ይመራቸዋል። ሱራፌል አሉ፣ ነገደ ሱራፌል ሱራፊ ይመራቸዋል። ነገደ ኃይላት አሉ፣ ሚካኤል ይመራቸዋል። ራማ በምትባለው ሰማይ ላይ ነገደ አርባብ አሉ፣ ገብርኤል ይመራቸዋል። ነገደ መናብርት አሉ፣ ሩፋኤል ይመራቸዋል። ከነዛ ውስጥ ነው 24 መላእክት አውጥቶ በዙፋኑ ዙሪያ አቁሞ ዓለም እስኪያልፍ ድረስ ከዛም እስከ በሌለው ደረጃ ቅዱስ 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 እያሉ በማዕጠንታቸው የማንን ጸሎት ያሳርጋሉ? የቅዱሳንን ጸሎት ያሳርጋሉ። ሩፋኤል ለዚህ ሁሉ ክብር የተመረጠ ነው። ክብር ይግባው፣ በእውነት ክብር ይግባው። ስልጣናት አለ። ነገደ ስልጣናት ሱሪያል ወይም ሱሪኤል ወይም ሱሪያል የተባለ መልአክ ይመራዋል። ቀጥሎ ኤረር የሚባል መላእክት ነገድ ሰማይ አለ። እዛ ላይ ደግሞ ሊቃናት አለ። ነገደ ሊቃናት ሰዳኬል ይመራዋል። ነገደ መኳንንት አለ፣ ሰላቴል ይመራዋል። ነገደ መላእክት አለ፣ አናንያል ይመራዋል። ከነዚህ ሁሉ ደግሞ የከበሩ 40 እንስሳ አሉ። ይልቁኑ ደግሞ ከሩፋኤል ነገድ የወጡ 24ቱ ካህናተ ሰማይ አሉና ይህ መልአክ ክብሩ በዚህ መልኩ የተጠቀሰ ነው። ረድኤቱ በረከቱ ይደርብን። አመስግኑት፣ አመስግኑት፣ ደስ ያሰኛል ይህ መልአክ። እንግዲህ ቅዱስ ሩፋኤል በበሽታዎች ሁሉ የተሾመ ነው የሚለው የሄኖክን መጽሐፍ ውስጥ ያለውን ጥቅስ እውነት እንደሆነ ሁላችሁም ምስክሮች ናችሁ። ለሁላችሁም ይህ መልአክ ደርሶላችኋል። በተለይ ደግሞ እኔ ዛሬ እንዳጋጣሚ የመጣሁት እንደው ለማስተማር አይደለም፣ አንድ ትልቅ ምስክርነት ልነግራችሁና አንድ ስጦታም የተላከ ስጦታም ለሩፋኤል ቤተክርስቲያን ለመስጠት ነው። ባለፈው ሰሜን አሜሪካ ነበርሁኝ። እዛም አንዲት እህት በጣም ወዳጅ የሆነች አንዲት እህት ነበረች። ልጇ በካንሰር ህመም ተጠቅታለች። ቼክ ስትደረግ የካንሰር ህመም አለባት። እንግዲህ ካንሰር ታውቃላችሁ ያለ መጥፎ በሽታ ነው። እግዚአብሔር አምላክ በእውነት የታመሙትን ሁሉ ይፈውስልን። መጨረሻ ላይ እናትየው አለቀሰች። ልጄ ቼክአፕ ስትደረግ ካንሰር ይዟታል። ቀድሞ ነው የያዛት እና ለእናቷም አልነገረቻት። በመጨረሻም ምን ብለን አወራን? እንግዲህ ለእግዚአብሔር የሚሳነው ነገር የለም። በተለይ ግብፅ ያለች ፖርት ሳይድ የቅድስት ድንግል ማርያም የከበረ ስዕሏ አለ። የሄዳችሁ ሰዎች ታውቃላችሁ። ከስዕሏ ላይ ያለማቋረጥ የተቀደሰ ወዝ ይፈሳል። በጣም ያለማቋረጥ ማለት ነው። እና እኔም ግብፅ በሄድኩኝ ጊዜ ተቀብዬ ይዤ ስለነበረ እችን ተጠቀሚያት፣ እንግዲህ እንደ እግዚአብሔር ቅዱስ ፈቃድ ትጠጣት ቅባ ቅዱሱን ከጠበል ጋር አድርጋ። በተለይ ደግሞ ለሁሉም በበሽታዎች ሁሉ ላይ የተሾመ ማን ነው? ሩፋኤል ነውና ፍልሰታ እንዳበቃ ጳጉሜን 3 ደግሞ
ኢትዮጵያ ዝናብ ሊዘንብ ይችላል፣ ክረምት ነው። እዛ ግን በጋ ስለሆነ ምንም ይሁን ምን ውሃ ቅርባ ቅዱስ ሩፋኤልን ተማጽና ትጠመቀው አልኳት፣ ነገርኳት። በእውነት እሷም ልክ እንደተባለው የእመቤታችንን የተቀደሰ ወዝ ያለበትን ጠበል ጨምራ በሩፋኤል ዕለት መልኩን እየጸለየች በአቅሟ ማለት ነው፣ እንግሊዘኛ ነው የምትናገረው፣ ግን ባላት መጠን ሩፋኤልን እየተማጸነች በዕለቱ ተጠመቀች። መጨረሻ ላይ ለቼክአፕ ስትሄድ ምንም አይነት የካንሰር ምልክት እንኳን የለም፣ ሙሉ በሙሉ ተፈወሰ። ስለዚህ በእውነት ደስ ብሏት እኔ ቅዱስ ሩፋኤል ደርሶልኛልና ብላ አሁን ባለፈው ሳምንት ግብፅ ሄዳ ነበረ። እዛው ከእስክንድሪያ ለቅዱስ ሩፋኤል የሚሆን አባታችን ክፈቱ፣ በጣም ያምር በእውነት መጎናጸፊያ፣ የጽዋ ልብስ የእመቤት ሁለት ልካለች። እልል ብላችሁ አመስግኑላት። በእውነት በጣም ነው የሚያምረው። የቅዱስ ሩፋኤል ስዕል አለበት፣ አንዱ የእመቤታችን ስዕል አለበት። የመንበር ልብስ ነው፣ መጎናጸፊያ ነው፣ ማይፈዳት አሉበት። እንግዲህ ለክብረ በዓል በቅዱስ ሩፋኤልም ዕለት የሚቀደስበት ልካለች። ቅዱስ ሩፋኤል ደርሶልኛልና ደግማችሁ ደጋግማችሁ አመስግኑልኝ ብላለች። ይኸው በጣም የሚያምር ጽዋ ያለበት ነው። እንግዲህ እግዚአብሔር አምላክ የተመሰገነ ይሁን እና እኔ ይህን ለመስጠት ነው የመጣሁት እንጂ ለማስተማር አልነበረም። ነገር ግን የቅዱስ ሩፋኤል ፈቃድ ሆኖ አገልግያለሁ። ከዚህ በላይ አላረዝምም። ታላላቅ ሊቃውንት እነ መጋቤ አእላፍ ኤፍሬምን የመሳሰሉ ስላሉ ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።